بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. مجالس شهر رمضان الدرس 58 كفل 58. يقول المؤلف رحمه الله تعالى: ولا يجزئ إخراج قيمة الطعام لأن ذلك خلاف ما أمر به رسول الله صلى الله عليه وسلم، وقد ثبت عنه صلى الله عليه وسلم أنه قال: من عمل عملا ليس عليه أمرنا فهو رد، وفي رواية: من أحدث في أمرنا هذا ما ليس منه فهو رد، رواه مسلم، وأصله في الصحيحين، ومعنى رد أي مردود. زكاة الفطر بتملكة جنس الواجب في الفطرة. زكاة الفطر لاي ማውጣት ግዴታ የተደረገባቸው የገንዘብ አይነቶችን በተመለከተ ጧዓሙል አደሚይን የሰው ልጆች ምግብ አድርገው የሚገለገሏቸው የምግብ አይነቶች ናቸው ብለናል። ከዛ ውጭ ለእንስሳ ቀለብ የሆኑ ነገሮችን ማውጣት በፍጹም አያብቃቃም። እንዲሁም ደግሞ የሰው ልጆች የሚገለገሏቸው የሆኑ ልብሶችን፣ አልባሳትንና ምንጣፎችን፣ ፍራሾችን፣ የቤት ዕቃዎችን፣ ሌሎችም አምቲዓ የሰው ልጆች የሚገለገሉባቸው የሆኑ ማንኛውንም ንብረት አይቻልም፣ አያብቃቃም። ከሰው ልጅ የሰው ልጆች ከሚመገቧቸው ምግቦች ውጭ በፍጹም አያብቃቃም ብለዋል ሼክ እብኑ ዑሰይሚን ረሂመሁላሁ ተዓላ። በዚህ ደርሳቸው ምን ይላሉ? ወላ ዩጅዚኡ ኢኽራጁ ቂመት ጣዓሚ የሰው ልጆች የሚመገቡት የሆነ የምግብ ዋጋ ማውጣትም አያብቃቃም፣ በፍጹም አያብቃቃም። የሰው ልጆች አውጡ የተባሉት ከሚመገቧቸው ምግቦች ከገብስ፣ ከዘቢብ፣ ከአቂጥ፣ ከተምር እንዲሁም ደግሞ ከስንዴ ከተለያዩ ማለት ነው የሰው ልጆች የሚመገቧቸው ከሆኑ ምግቦች ነው አውጡ የተባለውና በዚህ ፈንታ ግን ለምሳሌ 3 ኪሎ ሩዝ ያወጣ ከሆነ የ3 ኪሎ ሩዝ ዋጋውን ማውጣት 3 ኪሎ 50 ብር ከሆነ ለምሳሌ 50 ብር አንድ ሰው ለአንድ ደሃ መስጠቱ ማለት ነው። ለሚስቱም 50 ብር፣ ሁለት ልጆች ካሉት 50 በአጠቃላይ 200 ብር ማለት ነው። ለሚስት ለባል ለሚስትና ለሁለት ልጆች ለምሳሌ ማለት ነው። ይሄንን ማድረግ አያብቃቃም ነው። لأن ذلك ይህ ነገር ይህ ተደረገ ማለት خلاف ما أمر به رسول الله صلى الله عليه وسلم የአላህ ሱብሓነሁ ወተዓላ መልእክተኛ ካዘዙት ተቃራኒ ስለሆነ ማለት ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም ሲደነግጉ ምንድነው ሷዕን ሚን ተምሪን አው ሷዕን ሚን ሸዒር አይናም ይሄ ነው የሰው ልጆች የሚመገቡት የሆነን ምግብ ነክ ነው የደነገጉት እንጂ ዋጋውን አይደለምና ያስቀመጡት ማለት ነው። ይሄ ተቃራኒ ነው የሚሆነውና ተቀባይነት የለውም ነው። ወቀድ ثبت عنه صلى الله عليه وسلم ከመልእክተኛው አለይሂ ሰላቱ ወሰላም ተረጋግጧል أنه قال እንዲህ ማለታቸው من عمل يسرى عملا ስራን የሰራ ليس عليه أمرنا የኛ ትእዛዝ ያልታከለበትና ያልተጨመረበት የሆነን ስራ የሰራ فهو رد ተቀባይነት የለውም፣ ተመላሽ ይሆናል ብለዋል። وفي رواية በሌላ ዘገባ من أحدث في أمرنا هذا በዚህ ዲናችን ውስጥ አንድ ነገር እንዲከሰት ያደረገ የቀድሞ من عمل عملا ነው የሰራ ነው። ሌላ አካል እንዲከሰት ሊያደርገው ይችላል፣ ስራን የሰራ ነው። ይሄ ግን እንዲከሰት ያደረገ في أمرنا هذا በዚህ ዲናችን ውስጥ አንድ ነገር እንዲከሰት ያደረገ ما ليس منه የዲናችን አካል ያልሆነን ማለት ነው። فهو رد ተቀባይነት የለውም ብለዋል መልእክተኛው አለይሂ ሰላቱ ወሰላም። رواه مسلم ኢማም ሙስሊም የዘገቡት የሆነ ሐዲስ ማለት ነው። وأصله يحدث أصل مسارته في الصحيحين بخارينا مسلم يلا حديث له. ومعنى رد ملو ترجمه مردود
ተመላሽ ነው አላህ አይቀበለውም የሚለው ሐዲስ በሚገባ ተአሙል ካደረግነው ዘካተል ፊጥርን በተመለከተ ገንዘብን ማውጣት ብር ሊሆን ይችላል ሪያል ሊሆን ይችላል ሁሉም ሰው በሚኖርበት አገር ላይ ሰዎች የሚገለገሏቸው የሆኑ ገንዘቦችን ማለት ነው ማውጣቱ ከነኚህ ሐዲሶች ጋር የሚጋጭ ነው ማለት ነው ይቻላል የሚል ቀውል ያላቸው አሉ والقول بإخراج القيمة بدلا من الطعام بمجب فنتا واقاون موطات يتشالا ليميلو قول ضعيف دكما يهنا تكبينة للو نقرنو لا يجوز لأحد الاجتهاد في هذا بزلي ما نمسو اجتهاد ليادرق إرات ليادرق أي كلم مكنياتهم ملكتنو عليه الصلاة والسلام مستطت يالبت النقر قدبوا لنا مالتهم ومصادم للنصوص يمتو من رجاوش قرام يميقاتش هنا سله هنا مالتنا لا يجوز مخالفة النبي صلى الله عليه وسلم ملكتنيون عليه الصلاة والسلام مكارا أي فكدم الشيخ دميلوت لأن ذلك خلاف ما أمر به رسول الله صلى الله عليه وسلم يالله ملكتنيو بالزبط تكاراني نونا جنزب مسأت مالتنا ملكتنيون عليه الصلاة والسلام مسألة ما يفكدم بقوله تعالى فليحذر الذين يخالفون عن أمره فلا الله سبحانه وتعالى يملكتنيون تئزاز يميقارنوا السوج يتنققوا على الله سبحانه وتعالى بعض الناس من قالوا يتركون قول الرسول صلى الله عليه وسلم يملكتنيون عليه الصلاة والسلام نقرتسو يقولون قال فلان وقال فلان يقولوا اقلين دي بلوان اقلي عالمي تشالال بلوان اقلين دي بلوان يقولوا ملكتنيون عليه الصلاة والسلام يتنقروا تنتته ሌሎች ዓሊሞች የተናገሩትን ማስቀደም የለብህም ነው ማስቀደም የለብህም ከመረጃ ጋር ቀጥል ነው መረጃን አጥብቀህ ያዝ ነው እንደሚታወቀው لا يجوز إخراج القيمة في الأضحية والكفارات والنذور ونحوها أضحية لي قيمة موطات عندما يتشال ሁላችንም እናምናለን أضحية نعم ሰዎች ማረድ ነው ያለባቸው በኡዱህያው በሚያርደው ፈንታ የበጉን ዋጋ نعم صدقه ቢصدق ምሳሌ ኡዱህያን ከፍሏል ላይ ኡዱህያን ይሄን ሱናውን ሄው አድርጓል አይባልም ራሱ መታረድ ነው የሚፈልገው ማለት ነው كذلك كفاره ላይ كفاره اليمين ሊሆን ይችላል አንድ ሰው መሐላ ሆን ብሎ መሐላ ውስጥ ከገባ ከማለ መሐላ ከማለ ከፈራ አለበት 10 ድሆችን መመገብ ወይም 10 ድሆችን ማልበስ ባሪያ ካለ ባሪያ ነፃ መልቀቅ ይሄን ካልቻለ 3 ቀን መጾም ነው 3 ቀን መጾም ነው እዚህ ላይ ራሱ ቂማውን ማውጣት አይችልም አልብስ ነው የተባለው መሐላውን ካፈረሰ ያለብሳል ድሆችን ወይም ደግሞ መግብ ነው የተባለው መመገብ ነው ያለበት እንጂ ብሩን ማከፋፈል የለበትም ነው ባሪያ ነፃ ልቀቅ ነው የተባለው ካለ ማለት ነው ይህን ሶስቱን ካልቻለ ጾም ነው የተባለው كذلك كفارة الظهار አንድ ሰው ከባለቤቱ ጋራ ባለቤቱን በተመለከተ አንቺ እንደናቴ ጀርባ ነሽ ብሎ ቢላት ይሄንን ከፋራ ማድረግ ካለበት ከሷ ጋር አብሮ መቀጠል ካለበት ምርጫ ተሰጥቶታል ባሪያ ነፃ መልቀቅ ይሄን ካልቻለ 60 ቀን በተከታታይ መጾም አላም ደግሞ 60 ደሃ መመገብ ነው የተባለው ማለት ኢጥዓም ነው የተባለው ማለት ነው ብር ስጥ አልተባለም ብር ሰጣለው ቢል እዚህ ላይ ተቀባይነት እንደሌለው ሁሉ የዘካተል ፊጥሩም እንደዛው ተመሳሳይ ነው كذلك برمضان ቀን ላይ ከባለቤቱ ጋር ግንኙነት ቢያደርግ በረመዳን ቀን ላይ ጾም እየጾመ ማለት ነው ሙቂም ነው ከተማ ውስጥ እየኖረ ያለ ቤቱ እያለ ከባለቤቱ ጋር ግንኙነት አደረገ ይሄም ከፋራ አለበት ቂማውን ዋጋውን ቢሰጥ እዚህ ቦታ ላይ ተቀባይነት እንደሌለው ሁሉ ማለት ነው وهل مجرى في مسائل شتى لمن ይሄን አደረገ ማለት አንድ ሰው هذا تغيير لوضعه ሸሪዓ ያስቀመጠው ነገር መቀየር ነው የሚሆነውና ማለት ነው ሸሪዓ ይሄን ያደረገ ይሄንን ያውጣ ነው ያለው በዛው ሸሪዓ ባዘዘው መልክ መገደብ አለበት ማለት ነው
ዘካተል ፊጥር ላይ ይቻላል የሚሉ ሰዎች ላይ እነኚህ ላይ እነ ኡዱህያ ላይ እንዲሁም ከፈረተል ዚሃር ላይ ከፈረተል የሚን ላይ ከፈረተል ጅማዕ ፊ ነሃሪ ረመዳን ላይ እንዳለው ላይ لا نظن هؤلاء قائلين به እዚህ ላይ አይ ብር ማውጣት ይቻላል ብለው አይሉም ስለዚህ ይሄ ከሆነ ደግሞ وهو دليل بين على ضعف رأيهم زكاة الفطر ላይ ብር ማውጣት ይቻላል የሚለው አባባላቸው ደካማ ለመሆኑ ግልጽ የሆነ መረጃ ይሆናል እዛ ላይ አይቻልም የሚሉ ከሆነ ማለት ነው الشيخ ابن عثيمين رحمه الله تعالى من ይላሉ ولأن إخراج القيمة واقعون موطاتالو مخالف የሚቃረነውና የሚጋጭም ነው لعمل الصحابة ከሷሃባዎች ተግባር ጋራ የሚጋጭ ነው ከሷሃባዎች ተግባር ጋራ የሚጋጭ ነው يعني مخالف للإجماع العملي للصحابة صحابዎች በአመል በተግባር የጋራ ስምምነት አላቸው ዘካተ الفطر ምግብ ከምግብ ነክ ነው ያወጡት ማለት ነው ይሄ አመሊ ተግባር ከተግባር ጋር የተሳሰረ የሆነ የጋራ ስምምነት አለና ከሷሃቦች ተግባር ጋራ ይጋጫል ማለት ነው ወነህጁም የሷሃባዎች መንገድ ደግሞ አሰዱ ይበልጥ ትክክለኛ የሆነ ነው ወትባዑሁም አውላ እነሱን መከተል በደረጃ ይበልጣል فكيف وهذا هديه صلى الله عليه وسلم لا يجوز تقديم رأي عليه ታዲያ የሷሃባዎችም የሁሉም ተግባራቸው የሆነ እያለ ይሄ የሷሃባዎች መንገድ ደግሞ ይበልጥ ትልቅ ደረጃ ያለው ሆኖ እያለ ትክክለኛ ሆኖ እያለ ከዚህ ደግሞ የነብዩ አለይሂ ሰላቱ ወሰለም ሀዲ መመሪያ ሆኖ እያለ ከምግብ ማውጣት ማለት ነው ስለዚህ የማንንም ንግግር ከነብዩ አለይሂ ሰላቱ ወሰለም ንግግር ማስቀደም አይቻልም ነው የሷሃባዎች ተግባራቸው ይሄ ነው ሷሃባዎች ምክንያቱም أبو سعيد الخضري بزجبوا الحديث لي كنا نخرج يوم الفطر في عهد النبي صلى الله عليه وسلم صاعا من طعام وكان طعامنا الشعير والزبيب والأقيط والتمر ينو يتناقرونا كنا يلنيلو صحابات بتكبر هلاتهم يقرأ سمنة اللاتهم مالتنا مقب نقر نبر ميوطس مالتنا سلنزي واقان أو التهبلو مالت يا زكاة الفطر أهل يمتقذابة واقاون لدي ويستهب مالت كصحابة تكبرم جا يقاتلنا لعمل الصحابة مخالف لعمل الصحابة رضي الله عنهم حيث كانوا صحابة نبرونا يخرجونها زكاة الفطر يوطلنا صاعا قلنا من طعام كمجم مالتنا وقد قال النبي صلى الله عليه وسلم بل تنرموا عليه الصلاة والسلام من دبلوان عليكم بسنتي ينن سنة أطبقاته يازو وسنة الخلفاء الراشدين المهديين من بعد يخلفاء የምትኮችን ሱናንን ማጥብቃችሁ ያዙ ቀን የሆኑ የተመሩ የሆኑ من بعدي ከኔ በኋላ ብለው መልእክተኛው አለይሂ ሰላቱ ወሰለም ተናግረዋልና ማለት ነው ሷሃባዎች እንግዲህ ያወጡ የነበረው صاع من طعام ከምግብ ቁና ነው ማለት ነው مع توافر المال حين ذاك በወቅታቸው ገንዘብ ነበረ ብር አለ ድርሃም አለ وكان مجتمعهم أشد فقرا وحاجة በጊዜው የነበሩ ህብረተሰቦችም ድሆች ነበሩ ብር በጣም ያስፈልጋቸዋል ድርሃም ያስፈልጋቸዋል ذهب ያስፈልጋቸዋል ወርቅ ያስፈልጋቸዋል በጊዜው ይገለገሉባቸው የነበሩ ገንዘቦች ማለት ነው ያስፈልጓቸዋል مع ذلك ገንዘብ ያለ ሷሃባዎች ውስጥ ማለት ነው ያወጡ የነበረው ሁላቸውም ምግብ ነክ ነው ማለት ነው ሲያወጡ የነበረው ምግብ ነክ ብቻ ነውና ገንዘብ ማውጣት ይቻላል የሚሉ ሰዎች ከሷሃባዎች ተግባርም ጋር የሚጋጭ ሆነ አቋም ያላቸው ሰዎች ናቸው ነው ولأن زكاة الفطر ተጨማሪ ያሉ ሼኹ ዒባደቱን ዒባዳ ነው መፍሩዶቱን ግዴታ የተደረገች ዒባዳ ነች ማለት ነው من جنس معين ከአንድ አይነት የተወሰነ ማለት ነው ከአንድ የተወሰነ አይነት ግዴታ የተደረገ ዒባዳ ነው ዘካተ الفطر ማለት ነው أي نعم كان አይነት ማለት ነው እሱ ምንድነው ከምግብ አይነት ማለት ነው ከምግብ جنس معين ይሄ ተብሎ ተነግሯል ማለት ነው فلا يجزئ إخراجها زكاة الفطر موطات فصمو አያብቃቃም من غير الجنس المعين መልእክተኛው عليه الصلاة والسلام የገደቡት ከሆነው አይነት ውጭ ማለት ነው كما لا يجزئ
عندما يبقى كهلو إخراجها زكاة الفطر الموتات في غير الوقت المعين كتجدبوا وقت وش مالته زكاة الفطر يميوت أبتي ونو جزيو تنقرأ ያን ጊዜው ሳይደርስ ብታወጣ ወይም ጊዜው ከወጣ በኋላ ብታወጣ ተቀባይነት እንደማያገኝ ሁሉ ከተነገረው አይነት ውጭ ብታወጣም ተቀባይነት አይኖረውም ነው ወቅቱ ላይ እንደምታምን ሁሉ ረመዳን 15 ላይ ዘካት الفطርን ሰፍራ ብትሰጥ አይ አላህ አይቀበለኝም ብለህ እንደምታምን ሁሉ ረመዳን 15 ላይ ለምን ጊዜው ገና ነው ወይም ሶላት العيد ከተሰገደ በኋላ ሸዋል ውስጥ ሰፍራ ዘካት الفطርን ብታወጣ አላህ እንደማይቀበልህ እንደምታምን ሁሉ አሁንም መልእክተኛው አለይሂ ሰላም ከተናገሩት የምግብ አይነት ውጭ በሌላ ነገር ብታወጣ ዋጋ የለውም ተቀባይነት የለውም ነው አስሉ ይሄ ኢባዳ ከሆነ الأصل في العبادة التوقيف على الكتاب والسنة بقرآن والسنة مقدم ነው فلا يجوز لأحد أن يتعبد عبادة بكيف معين إلا أن يكون ذلك الكيف واردا عن الله أو عن رسوله صلى الله عليه وسلم من نيوم عبادة بقرآن والسنة لا مقدم اللبت من نمسو عندنا عبادة تقبل أولادك أي قبون بكيف معين باند عينت باند هنيتا يقدبه هنا إلا أن يكون ذلك الكيف يا هنيتا واردا عن الله كالله سبحانه وتعالى يتقنى به ننجي أو الرسول صلى الله عليه وسلم وإن كملك تنو يتقنى به ننجي مالتنا كالله سبحانه وتعالى يمتاك هنا كملك تنو عليه الصلاة والسلام يتقنى هنا نعم باند كيفية باند هنيتا لا يبتات تقدب الله مالتنا على ذنب له عبادا براس أقوان تكبروا مدرج أتشلمنا أتشلم أي نعم تعامل بالنقود ببرنا بورق مالتنا معاملة مدرج بوقته بصحابة وجزء ببرنا بورق معاملة مدرج مالتنا يعني الدرهم والدينار في ذلك الوقت بوقتاتشو بصحابة وجزء بنبي عليه الصلاة والسلام جزء كان قائما على بر على ورق على بوقت مالتنا والحاجة تدعو إليها برنا ورقن سوچ በጣም ይፈልጉት ነበር ብዙ ጉዳዮች ያሏቸው ከብርና ከወርቅ ጋር የተሳሰሩ ማለት ነው فلو كانت القيمة يجوز إخراجها واغان ማውጣት ብርን ማውጣት የሚቻል ቢሆን ኑሮ في زكاة الفطر ላይ ለذكرها الرسول صلى الله عليه وسلم መልእክተኛው በጠቀሱ ነበር ይቻል ቢሆን ኑሮ ከብርና ከወርቅ ማውጣት ቢቻል ኑሮ صحابات بوقت يسفلقاتشوان مالتنو ملتنو عليه الصلاة والسلام يناقروا نبرا لمن؟ لأن تأخير البيان عن وقت الحاجة عند مقلتشان مستد أسفلقي كهونو وقت ما زقيت لا يجوز أي فكر منا ملتنو عليه الصلاة والسلام بوقت يناقروا نبرا إيه نو الشيخ ابن عثيمين رحمه الله تعالى قالوا ولأن النبي صلى الله عليه وسلم يا الله سبحانه وتعالى ملكتنا قدرها وسنواتا بصاع عندي قلنا بلو يعني سوى بين قدرها زكاة الفطر سيست يمقب عينتنا يمقب عينت إلا أيال قماشو كيف يستال قماشو سندي قماشو باكيلا قماشو بكالو قماشو ماشلا سوت يمقبو تنمال قماشو أروز قماشو أيبي قماشو وين يستال ግን አይነታቸው ቢለያይም የምግቦች አይነት ቢለያይም መጠኑ ግን አንድ አድርገውታል ሁሉንም ማለት ነው ቁና ብለዋል ሁሉም ሰው ከሚያወጣው የምግብ አይነት ቁና መሆን አለበት ብለው ገድበውታል ነው ቢሷኢን من اجناس مختلفه ከተለያዩ አይነቶች አንድ ቁና ብለው መልእክተኛው አለይሂ ሰላም ገድበውታል واقيامها የነኚህ የተለያዩ የምግብ አይነቶች ዋጋቸው ደግሞ اقيامها ዋጋቸው ቂማቸው ዋጋቸው مختلفة غالبا ብዙን ጊዜ ይለያያል ለምሳሌ ጤፍና አንድ ቁና ጤፍና አንድ ቁና ገብስ አንድ አይደለም ማለት ነው አንድ ቁና ጤፍና አንድ ቁና ስንዴ አንድ አይደለም ማለት ነው አንድ ቁና ሩዝና አንድ ቁና ማሽላ አንድ አይደለም ዋጋው ማለት ይለያያል ማለት ነው አንዱ ይበልጣል ነው አንዱ ይበልጣል አንዱ ዝቅተኛ ይሆናል አንድ ቁና ስንዴ ምሳሌ ስንዴ 100 ብር ይሸጥ ከሆነ
አንድ ቁና ጤፍ ደግሞ 500 ብር ሊሆን ይችላል ማለት ነው ይለያያል ማለት ነው ወአቅያሙ ዋጋዎቻቸው مختلفة غالبا ብዙ ጊዜ ይለያያሉ فلو كانت القيمة ስለዚህ ዋጋ ብትሆን ኑሮ معتبرة በሸሪዓችን ግምት የሚሰጣት ብትሆን ኑሮ ለካነ الواجب ግዴታው ይሆን ነበር صاعا አንድ ቁና ብቻ ይሆናል من جنس ለምሳሌ ካንዱ አይነት ማለት ነው ካንዱ አይነት አንድ ቁና ይሆናል ለምሳሌ ከጤፍ ማለት ነው ከጤፍ አንድ ቁና ቢሆን ምሳሌ طيب وما يقابل የሚመጥነው ማለት ነው قيمته وما يقابل قيمته የሱን ዋጋ የሚመጥን የሆነው ደግሞ من الاجناس الاخرى ከሌሎቹ የምግብ አይነቶች ያንን ዋጋውን የሚመጥን ግዴታ ይሆናል ማለት ነው ለምሳሌ እንደ ምሳሌ ብንመለከት አንድ ዘቢብ እንበል አንድ ቁና ዘቢብ 100 ብር ቢሸጥ ምሳሌ طيب ስንዴ ደግሞ 50 ብር ይሸጣል ማለት ነው ሁለቱም ግን ዘቢቡም አንድ ቁና ነው ስንዴውም አንድ ቁና ነው ነገር ግን ዘቢቡ አضعف ነው ማለት ነው እጥፍ ነው ማለት ነው ዘቢቡ ውድ ነው እጥፍ ነው ማለት ነው ዘቢቡ አንድ ቁና ዘቢብ ለመግዛት ከፈለክ 100 ብር ያስፈልጋል ማለት ነው ወይን ለመግዛት ከፈለክ ማለት ዘቢቡን ስንዴ ደግሞ በ50 ብር አንድ ቁና ታገኛለህ ማለት ነው ስለዚህ አንድ ሰው ለምሳሌ ከዘቢብ ማለት ነው ወይም ከስንዴ አንድ ቁና የሚያወጣ ከሆነ ከሌላዎቹ ይሄንን ዋጋ የሚመጥን ማውጣት አለበት ማለት ነው ይሄንን ዋጋውን የሚመጥን ማውጣት አለበት ማለት ነው فاخرج من الزبيب نصف صاع ለምሳሌ ዘቢብ የሚባለው 100 ብር ነው ብለናል አንድ ቁና ስንዴ ግን 50 ብር ነው ስለዚህ ዘቢብ ምክንያቱም ዘቢብ ቁናው 100 ስለሆነ ግማሹ ስንት ይሆናል ማለት ነው 50 ይሆናል ማለት ነው ያንዲ ቁና ስንዴ ዋጋ 50 ብር ስለሆነ ማለት ነው ስለዚህ ዘቢብ የሚያወጣ ሰው ንስፈ ሷዕ ያንዲ ቁና ግማሽ ያወጣ ማለት ነው ምክንያቱም ወደ ስንዴ ስንቀይረው አንድ ቁና ስንዴ ይገዛልና ማለት ነው ይሄ ደግሞ ዑለማዎች አህሉል ዒልም የጋራ ስምምነት አላቸው አላ انه لا يجزئه ለምን መልእክተኛው አለይሂ ሰላቱ ወሰለም ግዴታ ያደረጉት አንድ ቁና ስለሆነ ማለት ነው አንድ ቁና ስለሆነ አይቻልም ከአንድ ቁና መቀነስ የለበትም ዋጋዎች ይበላለጣሉና ማለት ነው وان كان بقيمه منصوص عليه ግን መልእክተኛው አለይሂ ሰላቱ ወሰለም የተናገሩት በሆነ ዋጋ ላይ ነው አንድ ቁና ስንዴ አውጡ ብለዋል አንድ ቁና ስንዴ ዋጋው ሲታይ 50 ብር ነው ዘቢብ ግን አንድ ቁናው 100 ብር ነው ስለዚህ አንድ ዘቢብ ቁና ሳይሆን ግማሽ ያወጣልህ ይል ነው ማለት ነው ግማሽ ምክንያቱም ግማሽ 50 ብር ስለሆነ አንድ ቁና ስንዴ ስለሚገዛ ማለት ነው ይሄ ደግሞ አይቻልም ስለዚህ وهذا يدل على انه لا يجوز اخراج القيمه واغان ሳንቲም ገንዘብ ማውጣት እንደማይፈቀድ መረጃ ነው دون المنصوص عليه ያው የተነገረው ብቻ ምግብ ነክ ብቻ አንድ ቁና ከሁሉም ገበያ ላይ አንዱ ውድ ሊሆን ይችላል አንዱ ርካሽ ሊሆን ይችላል ሰዎች የሚመገቡትን ብቻ አንድ ቁና ማውጣት ነው ያለበት ነው الشيخ منالو ولأن النبي صلى الله عليه وسلم قدرها بصاع من أجناس مختلفة وأقيامها مختلفة غالبا واقعته لا فلو كانت القيمة قمابة واقعا معتبرة بمثل ميساتات لكان الواجب قدته وننبرا صاعا عندي قلنا وننبرا من جنس نعم كيان عنده مالته من جنس كان عينت مقب عينت عندي قلنا قدته هنا طيب وما يقابل قيمته يزي يندون قلنا مقب ዋጋ የሚመጥን ደግሞ ግዴታ የሆነ ማለት ነው من الاجناس الاخرى ከሌሎቹ አይነቶች ማለት ነው ከሌሎቹ አይነቶች ለአን የአንዱን ቁና ዋጋ የሚመጥን ማለት ነው ይሄ ማለት ነው ቅድም እንዳልኳችሁ ስንዴ ምሳሌ ከስንዴ አንድ ቁና ቢወጣ طيب የአንድ ቁና ስንዴ ዋጋው 50 ብር ቢሆን ከሌሎቹ ደግሞ ለምሳሌ ከዘቢብ ቢያወጣ አንድ ሰው 100 ብር ነው ማለት ነው ስለዚህ ግማሽ የአንድ ቁና ግማሽ ዘቢብ ከሆነ 50 ብር ይገዛዋል ማለት ነው ስለዚህ ግማሽ ለወጣ ነው ማለት ነው ግማሽ ቁና ለወጣ ነው ለምን
ስንዴን በተመለከተ አንድ ቁናን ይገዛልና የግማሽ ዘቢብ ዋጋ ማለት ነው ለምን ዘቢቡ ውድ ስለሆነ ማለት ነው ይሄ ደግሞ ይሄ ተቀባይነት የለውም ነው ሌሎች እዚህ ላይ የሚያቀርቡት ነገር አለ እንደ ተጨማሪ ማለት ነው በአሁኑ ወቅት ብር ማውጣት በጣም ጠቃሚ ነው ለሰዎች ይላል استحسان من استحسن إخراج النقود في زكاة الفطر لكونه أرفق بالفقير فهو استحسان في مقابل النص فهو مردود إيه النبي عليه الصلاة والسلام مرجع إيالا قلت هنا حدث إيالا نعم مرجع إيالا مرجع انتتو للا نقر طورنو مالت بشريعة تقباينة يلوم لدوج يمتشاتو وسنو لدوج تسمامي وسنو يميل درس نقر سلالنو نعم ثم إن هذا التعليل كان قائما في العهد النبوي وعهد الصحابة إيه أبا والدقمو جنزب طرونو بر لدوج بتام طرونو تقامينو ميلو إيه نقر بنبي عليه الصلاة والسلام جزي نبرة بصحابة وكم جزي نبرة دهوج بوقتو قالو بوقتاتشو بر علم ورق علم نعم ملكتنا عليه الصلاة والسلام قن كما قبنكنو اندي وطام يقدبتنو فهو يتصور هؤلاء المجيزون إخراج القيمة أنهم في ذلك العهد كانوا يعيشون فهل يتصور هؤلاء المجيزون إخراج القيمة عندما لم يكونوا قيمة يتشالل بلو يميلوا سوتي ياسبالون ده أنهم في ذلك العهد كانوا يعيشون في صحراء مدربة دالاي سوتي يمينوا يمثلاتوا ده لا حاجة بهم إلا إلى الطعام مقبن جيل لا نقر منهم بما يسفلقاتوا هنيتا مدربة دالاي يمينوا يمثلاتوا ده كلا بل كانت لهم حوائج دهوش يتلايو قداوش نبراتو بوقت بصحابة كذي مالتنا كما أن الناس اليوم لهم حوائج داري بوقتاتين يالسوش يتلايو قداوش عند الله تقولوا دهوش مالتنا فهم يحتاجون إلى الكسوة لبس أسفل لقاتوال بوقت نبرو دهوش مالتنا والدواب من كساك شام قواجان أسفل لقاتوال وعلى فيها لأن سسواتاتو قال أسفل لقاتوال ويحتاجون إلى سداد الديون إداين ورباتوال إدان دي زقالاتشو نعم أسفل لقاتوال إداتشو لمكفل أسفل لقاتوال وإلى بناء البيوت بيت لما جنبات من يسفلقاته نبر بوقته وإلى مهور الزواج مثلا لمثالين لما قبات مهر طلوش يسفلقاته نبر فحاجة الفقراء أنذاك كانت متعددة كما أنها اليوم متعددة بوقته ينبروا يدهوش قدايوش بطان بركاته وشناتشو مالتنو زاري يالو دهوش لي بركاته قدايوشن عندما ملكته له مالتنو لقرقن فلما لم يشرع إعطاؤها نقودا مع قيام المقتدي لذلك وزوال المانع كالكاي نجر توجدوا يالا انه ደግሞ ልብስ በወቅቱ የሚገዙበት ያስፈልጋቸዋል እንስሳ የሚገዙበት ያስፈልጋቸዋል እንዲሁም እዳ ይኖርባቸዋል ቤት መገንባት ያስፈልጋቸዋል ለማግባት መህር የሚያስፈልጋቸው ሰዎች አሉ ይሄንን መስጠት ለምን አልተደነገገም ታዲያ ይሄንን የሚያከናውኑበት የተለያየ ጉዳይ ያላቸው ለምን አልተደነገገም ለምን ጥሬ ገንዘብ ስጡ ተብሎ ለምን አልተባለም ነው ይሄም ያዘው ምንድነው فهذا دليل على أن الإطعام مقصود للشرع وخلاف ذلك خلاف للشرع ነው فهو مردود شريعتنا የሚፈልገው ምግብ ብቻ እንዲሰጥ ነው የሚፈልገው شريعتنا ምግብ ብቻ ከምግብ ውጭ የሚሰጠው ከሸሪዓ ጋር የሚጋጭ ነገር እያደረገ ነው ያለው ነው ثم إن هذا الاستحسان يقابله استحسان آخر ሌላ ደግሞ ጥሩ ነው ተብሎ የሚታሰብ ነገር ይመጣል አንተ በጭንቅላት ይሄ ነገር ጥሩ ነው ካንክ ሌላኛው ደግሞ አንተ ባሰብከው ተቃራኒ የሆነ ነገር ጥሩ ነው ብሎ ሊያመጣ ይችላል ለምሳሌ متمسك بالنصوص መረጃዎችን አጥብቆ የያዘ አእምሮውን ሳያስቀድም ለዲሆች የሚጠቅመው ይሄ ነው ሳይል ሸሪዓ ያስቀመጠውን ብቻ አጥብቆ የያዘ ማለት ይችላል ان اخراج زكاه الفطر طعاما زكاه الفطر ምግብ ማውጣት هو الارفق بالفقر لديها እጅግ በጣም ጠቃሚና የሚስማማው ይሄ ነው ሊል ይችላል እንዴት ሊሆን ይችላል لأن في هذا سدا لضرورة من أعظم ضروراته እጅግ በጣም ወሳኝ የሆነ ነገር ይዘጋበታልና ምግብ አይነት ተሰጠው ማለት ነው كم أسر كثيرة تأكل مما تعطاه من هذه الصدقة العام كله أو أكثره أو أقله سنت سووች ናቸው ከዘካተ الفطر የተሰጣቸው ከሆነው ንብረት አመቱን ሁሉ የሚቀለቡ
ወይም 6 ወር ሊቀለብ ይችላል ከአመት በላይም ሊቀለብ ሊበላ ይችላል ማለት ነው ከዘካተል ፊጥር የተሰጠ የሆነውን ማለት ነው የተሰጠ የሆነውን ናም አካባቢ ድሆች ይችላል የተወሰኑ ድሆች ናቸው ያሉት ሀብታሞች በጣም ብዙዎች ናቸው ሰጧቸው አመት ሙሉ ሊበሉ ይችላሉ ማለት ነው አስቀምጦ ያን የተሰጠውን ነገር ማለት ነው ወረበማ ለኡዕጢየ الفقير ድሃ የሆነው ሰው ቢሰጥ ኑሮ አንቁደ ብር ቢሰጠው ኑሮ ግን ለصرفها في امور اقل نفقا له اقل نفعا له ለሱ የማይጠቅም በሆነ ነገር ላይ ሊያወጣው ይችላል ማለት ነው ጥቅሙ ዝቅተኛ በሆነ ነገር ላይ ሊያወጣው ይችላል ሴትም ከሆነች የተለያየ ቅባት ሊገዛበት ይችላል ለዒዱ ማለት ነው ወንድም ከሆነ የማይጠቅም ነገር ሊገዛበት ይችላል ማለት ነው ስለዚህ ضروري የሆነውን አመት ሙሉ ወይም 6 ወር ሊሆን ይችላል 5 ወር 2 ወር ቀለቡን ضروري አይቀር የሆነውን ቀለቡን ዳም ሰጠኸው ማለት ነው ስለዚህ እህል መስጠት ይበልጥ ለድሆች አርፈቅ ነው በጣም ለነሱም ይመቻቸውና ጠቃሚው እህሉ ሆኖ ይገኛል ማለት ነው ይሄ ነው بربما فيما لا ينفع لما يتقم ነገር ሊያወጣው ይችላል ብሩን ለማ ይተቀም ነገር ሊያወጣው ይችላል فإن كلا وما ذا عن حاجاته الأخرى طيب ሌሎቹ ሐጃዎች እህል ብቻ ይሰጠው ከተባለ ሌላ ሐጃዎች ያሉት በምን ይሸፍናቸው ከተባለ በሸሪዓችን ዘካተል ፊጥር ብቻ ነው እንደ የተደነገገው ላ ዘካተል ማል አለኩ ዘካተል ማል አለ ዘካ አለ ራሱን የቻለ ማለት ነው ሰደቀተ ተጠውዕ አለ ናም ከዛ በሚሰጠው ምን ያደርጋል ሌሎቹን ጉዳዮቹን ይሸፍናል ማለት ነው ይህ استحسان ዝም ብሎ ጭንቅላትን መከተል ዋጋ የለውም ወደ መረጃ ተመለስ ለማለት ነው ወደ መረጃ ተመለስ ነው الشيخ ابن عثيمين رحمه الله تعالى ተጨማሪ ምን ይላሉ ولأن إخراج القيمة واقعون موطات يلالو يخرج الفطرة زكاة الفطر يوطاتال عن كونها كما هو يوطاتال شعيرة ظاهرة قلت هنا سنة سرعات كما هو يوطاتال تناتشن يمين تباركبت قلت هنا من النج سنة سرعات شريعة نج مالتهم تناتشن يمين تباركبت هنا شعيرة سنة سرعات نج كذا يوطاتال مالتهم إلى كونها ودمهن صدقة خفية دبك يهونج صدقة يدرقاتال مالتهم دبك يهونج صدقة يدرقاتال فإن إخراجها موطات صاعا عندكنا من طعام كمجب عندكنا موطات يجعلها زكاة الفطر يدرقاتال ظاهرة قلت يدرقاتال بين المسلمين بمسلمين مكاكل مالتهم معلومة يمتتاوق للصغير لهستانوشم والكبير لتلاقوشم مالتهم يشاهدون ህፃኖችም ትልቆች ትልቅ ሰዎችም ይመለከታሉ ከይላሃ ሰዎች ሲሰፍሩ ማለት ነው ያም አንድ ቁና ይሰፍራል ያኛው ምሳሌ 10 ቤተሰብ ካለበት 10 ቁና ይሰፍራል ህዝቦች ይመለከታሉ ከይላሃ وتوزيعها ከዛም ሲያከፋፍሉ ይመለከታሉ ማለት ነው ويتعارفونها بينهم በመካከላቸው ሰዎች ያውቋታል እንዳትረሳ ያደርጋል ማለት ነው بخلاف ما لو كانت دراهم ብር ከሆነ ግን በዚህ ተቃራኒ ነው يخرجها الانسان عند ሰው ያወጣታል خفية بدبك ما نمساي لا جنيو ده بيشاز ملو يشتغل مالتنا بينه وبسنا وبين الآخري زكاة الفطر بميقبلوا سو مكاكل بدبك هنا القدايو مالتنا سلزق زكاة الفطر يعني شعيرة ظاهرة قلت يوانيش نسرعاتنش ديناتشن يميان تبارك يواننو ይሄን ግልጽ የሆነውን ድብቅ ስውር እንዲሆን ያደርጋል በብር ብቻ ሰዎች ብር ብቻ የሚያወጡ ከሆነ ማለት ነው ስለዚህ ዘካተል ፊጥር መውጣት ያለበት ከምግብ አንድ ቁና ብቻ ነው ለእያንዳንዱ ሰው ማለት ለአንድ ሰው አንድ ቁና ማለት ሁለት ከሆኑ ሁለት ቁና ሶስት ከሆኑ ሶስት ቁና አካባቢ ከሚመገቡት ምግብ ማለት ሰዎች ይሄ ነው ከዚህ ውጭ ያለው ተቀባይነት የለውም وأما مقدار الفطرة زكاة الفطر يمي وطالت متن بتملكته فهو صاع عندي كنا بصاع النبي صلى الله عليه وسلم بنبي عليه الصلاة والسلام قلنا عندي كنا يا نبي عليه الصلاة والسلام قلنا عندما يتوقعوا 4 حفنات باليدين المعتدلين المملوءتين هذا هو الصاع النبوي صلى الله عليه وسلم يا نبي عليه الصلاة والسلام قلنا بلو مالت تككلنيا مكاكلنيا يهونو ሁለት እፍኞች نعم እፍኞች ሙሉ የሆኑ نعم باليدين ሁለት እጆች ማለት ነው አራት ጊዜ የሚዘግኑት ማለት አራት ፍኝ ማለት አራት ጊዜ ማለት አንድ ፍኝ ሁለት ፍኝ ሶስት ፍኝ አራት ፍኝ ግን ሰውየው መካከለኛ ሰው መሆን አለበት ማለት ነው እጁ በጣም
አጭር መሆን የለበትም በጣም ረጅም ሳይሆን መካከለኛ በሆነው አራት ፍኝ የነብዩ አለይሂ ሰላቱ ወሰለም ቁና ማለት ነው አንድ ሰው ይሄ ነው የሚወጅበት ማለት ነው الذي يبلغ የሚደርስ ሲሆን ወዝኑሁ ሚዛኑ بالمساقيل በሚስቃል ሚስቃል የሚባለው ነገር اسم آلة تستخدم في الوزن ለሚዛን አንድ ነገር ለመመዘን የሚጠቀሙበት የሆነ መሳሪያ ነው በዚህ በመሳቂል ሲመዘን ቁናው የነብዩ አለይሂ ሰላቱ ወሰለም ቁና የሚይዘው ማለት ነው ምግቡ ሲመዘን 480 مثقالا من البر الجيد በጣም ጥራት ያለው ከሆነ ስንዴ 480 مثقال ይሆናል ማለት ነው 480 مثقال ይሆናል ማለት ነው وبالغرامات ወደ ግራም ደግሞ ዘመናዊ ወደ ሆነ መለኪያ ወደ ግራም ስንመጣ ደግሞ ኪሎይኒ 2 ኪሎና وخمسي 20 كيلو من البر الجيد ጥሩ ከሆነው ጥራት ያለው ከሆነ ስንዴ 2 ኪሎና 10/5 ይላል 10/5 የዑሽር ማለት جزء من 10 اجزاء ከዛ 10 ማነው 1/5 ማለት ነው ከዑሽሩ ከ1 ኪሎ ዑሽር 5 ማለት ነው 2 ኪሎና የተወሰነ ተጨማሪ አለ ማለታቸው ነው وذلك يهم የሚሆነው لان زينه المثقال عند مثقال ميزانه 4 جرامات 4 جرام 4 جرام وربع አንድ አራተኛ ተጨማሪ ማለት ነው 4 ግራም ከአንድ አራተኛ ከሩቡዕ ማለት ነው አንድ يعني مثقال የሚባለው ሚዛኑ 4 جرامات وربع 4 ግራም ከሩብ ማለት ነው فيكون ይሆናል مبلغ 480 مثقالا 480 مثقال ይሆናል መብለጉ ማለት ድርሻው የሚደርሰው ማለት ነው 1000 غرام و40 جراما 2040 ግራም ይሆናል ማለት ነው 2040 ግራም ይሆናል 2 ኪሎ ይሆናል ማለት ነው 2000 ግራሙ 40 ነች እቺ 40 ግራም 40 ግራም ነው እንደገና وخمسي 20 كيلو يملا شيخ ማለት ነው فاذا اراد ان يعرف الصاع النبويه النبي عليه الصلاه والسلام صاع قلنا ما كفلغ فاذا اراد ان يعرف الصاع النبويه النبي عليه الصلاه والسلام قلنا ما كفلغ አንድ ሰው فليزن يمزن كيلوين 2 كيلو و40 جراما 2 كيلو ك40 جرام يمزن من البر الجيد ጥሩ የሆነ ስንዴ ማለት ነው ويضعها كذا اسقمጣት في اناء አንድ ዕቃ ውስጥ ማለት ነው بقدرها በዛልክ መጠን يعني 2 كيلو ك40 جرام ይመዝንና ጥሩ የሆነ ስንዴ የሆነ ዕቃ ላይ ያስቀምጠው ማለት ይሄንን የሚይዝ የሆነ ማለት ነው بحيث تملأه ይሄን ዕቃ በምትሞላ መልክ ثم يكيل به كذا يسفر በነብዩ አለይሂ ሰላቱ ሰላም ቁና ሰፍሮ ሰጠ ማለት ነው እንግዲህ 2 ኪሎ ከ40 ግራም መጀመሪያ ትመዝናለህ በግራም ማለት ነው በኪሎ በ2 ኪሎና ነዓም 40 ግራም ይሄንን ካረክ በኋላ የሆነ ዕቃ ላይ ታስቀምጠዋለህ ማለት ነው ይሄንን የሚይዝ 2 ኪሎ ከ40 ግራም የሚይዝ ዕቃ ትፈልግና ሳህን ነገር ትፈልግና እዛ ወይም ቁና ሊሆን ይችላል እዛ ላይ ታስቀምጠዋለህ ማለት ነው ከዛ ትሞላዋለህ ማለት ነው ይሄን የሚይዝ ፈልገህ ማለት ነው ይሄ የነብዩ አለይሂ ሰላቱ ሰላም ቁና ነው ትላለህ ማለት ነው واما وقت وجوب الفطره زكاه الفطر ግዴታ የሚሆንበትን ጊዜውን በተመለከተ الشيخ ابن عثيمين رحمه الله تعالى 2 ኪሎ ከ40 ግራም እያሉ ያሉት ሌሎች ዑለማዎች 3 ያድርገው ነው የሚሉት احتياطا ለጥንቃቄ 3 ኪሎ ያድርግ ይላል واما وقت وجوب الفطره زكاه الفطر ማውጣት ግዴታ የሚሆንበት ወቅቱን ጊዜውን በተመለከተ فهو غروب الشمس የፀሐይ መጥለቅ ነው ليله العيد የፀሐይ መጥለቅ ማለት ነው ليله العيد የፀሐይ መጥለቅ هذا هو السبب لوجوبها زكاه الفطر ግዴታ የሚሆነው ليله العيد ፀሐይ ስትጠልቅ ነው ፀሐይዋ ግብት ስትል زكاه الفطر واجب ትሆናለች ማለት ነው ለምን لان انقضاء الصوم يكون بغروب الشمس ፀሐይ ጥልቅ ስትል ليله العيد رمضان ተጠናቀቀ አለቀ ማለት ነው ረመዳኑ 29 የሚሆን 30 የሚሆን ጎደሎ ሊሆን ይችላል ሙሉ ሊሆን ይችላል ብቻ ليله العيد ፀሐይ ስትጠልቅ ረመዳን አለቀ ማለት ነው ረመዳኑ ሲያልቅ ደግሞ زكاه الفطر واجب ትሆናለች ነው فمن كان የሆነ من اهل الوجوب زكاه الفطر ግዴታ ከሚሆንባቸው ሰዎች የሆነ حين ذاك ፀሐይ በምትጠልቅ ወቅት ማለት ነው ፀሐይ ليله العيد የዒድ ሌሊት ፀሐይ ስትጠልቅ
زكاة الفطر واجب كم يهونباتو سوچ يهونه وجبت عليه بس لاي زكاة الفطر قدتا تهونبتالش مالتنا بس لاي زكاة الفطر قدتا تهونبتالش وإلا آلياقين فلا زكاة الفطر قدتا يهونبتم يعني من لم يدرك شيئا من زمان الصوم مالتنا كرمضان كصومو جزي يتوسن يلاقنيه لم يحتاج الطهرة من الصوم إذن لا تلزم الفطرة كرمضان جزي مالتنا كرمضان كصومو مالتنا يهون نقر كالاقنيه زكاة الفطر قدتا يهونبتم مالتنا لمثالي نعم عندي سو مالتنا ودفيت عندما نايو ቢወለድ አንድ ልጅ ማለት ነው ቢወለድ ሲወለድ ግን የተወለደው بعد الغروب ነው ፀሐይ ከጠለቀች በኋላ ተወለደ ፀሐይዋ ከጠለቀች በኋላ ተወለደ ዘካተል ፍጥር ዋጅብ አይሆንበትም በሱና መልክ እንጂ እንኳን ይሄ የተወለደው አይደለም ገና ሆድ ውስጥ ያለውም ዘካተል ፍጥርን ማውጣት ሱና ነው ብለናል ዑስማን ያደርጉት ስለነበረ ማለት ነው ነገር ግን የተወለደው ፀሐይ ከጠለቀች በኋላ ነው አይወጅበትም ይላል ምክንያቱ فمن كان من اهل الوجوب حين ذاك ነው ፀሐይ ስትጠልቅ ዘካተል ፍጥር ከሚወጅባቸው ሰዎች የሆነ ወጀበት عليه ግዴታ ሆነበታል ማውጣት አለበት وإلا عليها ግን فلا تجب عليها توجبتም ማለት ነው وعلى هذا ይሄን መንደርደሪያ ማድረግ فإذا مات عند ሰው ይሞት قبل الغروب ፀሐይዋ ከመጥለቋ በፊት رمضان መጨረሻ ላይ ፀሐይ ሳትጠልቅ ሰዎች ጾመው ውለዋል ማለት ነው ፀሐይ ሳትጠልቅ አንድ ሰው ቢሞት ወለው ቢደቂቃ ፀሐይዋ ከመጥለቋ በፊት የተወሰኑ ደቂቃዎች ልዩነት እያለ ቢሞት ለም تجب الفطرة زكاة الفطر አትወጅበትም ማለት ነው ለምን ነው زكاة الفطر ማትወጅበት ለምን ليلة العيد ፀሐይ ስትጠልቅ ነውና ዋጅብ የምትሆነው ማለት ነው ይሄ ሰው ደግሞ የሞተው ገና ፀሐይ ሳትጠልቅ زكاة الفطر واجب ሳይሆን ነው የሞተውና ማለት ነው ይሄ ከሆነማ ምክንያቱም زكاة الفطر واجب መሆን የሚጀምረው ፀሐይ ከጠለቀች በኋላ ነው ليلة العيد ብለናል ይሄን ሰው ፀሐይ ከመጥለቋ በፊት ቢሞት زكاة الفطر واجب ይሆንበታል ከተባለ ረመዳን 20 ላይ የሞተ 21 ላይ የሞተም እንደዛው زكاة الفطر واجب ይሆንበታል ማለት ይመጣል ማለት ነው ስለዚህ زكاة الفطر ጊዜው واجب የሚሆነው ليلة العيد ፀሐይዋ ስትጠልቅ ነው ፀሐይዋ ከመጥለቋ በፊት አንድ ሰው ቢሞት نعم زكاة الفطر አይወጅበትም ነው ወይማ ተቢሞት ግን بعده أي بعد الغروب ማለት ነው ፀሐይዋ ከጠለቀች በኋላ ቢሞት አንድ ሰው ግን ፀሐይዋ ከጠለቀች በኋላ ሞተ ይሄ ሰው አሁን ፀሐይዋ ስትጠልቅ ምን ሆነ ማለት ነው ليلة العيد ገባ ማለት ነው زكاة الفطر ግዴታ ሆነች ማለት ነው ይሄን ጊዜ አግኝቷል ማለት ነው ሞተ بعد الغروب ፀሐይ ከጠለቀች በኋላ ليلة العيد ولو بدقائق እንደ የተወሰኑ ደቂቃዎች ናቸው ያሳለፋቸው ፀሐይዋ ከጠለቀች በኋላ ማለት ነው وجب اخراج فطرته ሙቶ እያለ زكاة الفطر ማውጣት ዋጅብ ይሆናል ولو ولد ቢወለድ شخص عند ሰው بعد الغروب ፀሐይ ከጠለቀች በኋላ ቢወለድ ግን ولو بدقائق የተወሰኑ ደቂቃዎች እንኳን ደቂቃዎች እያሉ ፀሐይ ከጠለቀች በኋላ ቢወለድ ለም تجب فطرته ዋጅባት ሆነበትም ለምን መጀመሪያ የለማ لانه وقت الوجوب غير موجود ፀሐይዋ ስትጠልቅ የለማ ምክንያቱም ፀሐይ ጥልቅ ስትል ነው ዋጅብ የሚሆነውና እሱ ግን ፀሐይ ከጠለቀች በኋላ በተወሰኑ ደቂቃዎች ልዩነት ተወለደ ማለት ነው ከዛ በፊት እናት ወር ነው ያለው አይወጅበትም ማለት ነው ለም تجب فطرته زكاة الفطر ለዛው ለተወለደው ልጅ ፀሐይ ከጠለቀች ከገባች በኋላ ለተወለደው ልጅ زكاة الفطر ማውጣት ግዴታ አይሆንም ነው لكن ነገር ግን ሱና ይሆናል اخراجها زكاة الفطر ማውጣቱ ሱና ነው كما سبق አሳልፈናልና ዑስማን ኢብኑ አፋን ያደርጉት እንደነበረ ለተረገዙ ልጆች ዘካ ያወጡ ነበርና ማለት ነው ወይም ولد አንድ ልጅ ቢወለድ قبل الغروب ፀሐይዋ ከመጥለቋ በፊት ግን ረመዳን ሳያልቅ ማለት ነው ليلة العيد ሳይመጣ ፀሐይዋ ሳትጠልቅ ቢወለድ ولو بدقائق የተወሰኑ ደቂቃዎች ልዩነት እያለ ፀሐይ ሳትጠልቅ ቢወለድ ወጀበ ግዴታ ይሆናል اخراج الفطرة عنه زكاة الفطر ማውጣት ግዴታ ይሆናል ለምን ይሄ ልጅ ጊዜውን አገኘها
لأنه وجد وقت الوجوب لأنه وجد وقت الوجوب لأنه ويم وجد وقت الوجوب زكاة الفطر قدتا متونبتن ጊዜውን አግኝቷል ከተወለደ በኋላ ነውና ፀሐይ የጠለቀው ማለት ነው ፀሐይ ከመጥለቋ በፊት ስለተወለደ ስለዚህ ጊዜውን አገኘ ማለት ነው ከተወለደ በኋላ ጊዜው ገባ ዋጅብ ይሆንበታል ማለት ነው እንዲሁም ሌላ የምናየው فمن أسلم ليلة عيد الفطر ليلة عيد الفطر يسلم የሆነ ሰው ليلة عيد الفطر የعيد الفطر ሌሊት ላይ የሰለመ የሆነ ሰው نقول ليس عليك فطرة زكاة الفطر يلبه من الوالد لأنك أنت حين وقت الغروب أهيوا معنى لأنك حين وقت الوجوب زكاة الفطر واجب بميون بات وقت لي لست أن نبرك من أهل الوجوب زكاة الفطر قدتك ميون بات وسوش أن نبركم كافرنا أهيوا ست تلك كهاني نوس أهيوا كتلك شبه لكن سلم مالت أي واجب من الوالد مالت لكن لو أسلم قبل الغروب لكن صحيح كمطلق وبفيت بيسل ولو بلحظة بتوسنا سكن من قال جنة يالا صحيح كمطلق وبفيت بيسل تلزمه الفطرة زكاة الفطر يزوال لأنه وقت الوجوب كان من أهل الوجوب لأنه وقت الوجوب زكاة الفطر واجب بميون بات جزية أهيوا ستة تلك مالتنا زكاة الفطر واجب كميون باتو سوي سلوهنا مسلم سلنبرا مالتنا مسلم سلوهنا مالتنا ስለዚህ ፀሐይዋ ከመጥለቋ በፊት ከሰለመ የተወሰነ ደቂቃ ልዩነት የሚኖር ዘካተል ፊጥር ግዴታ ይሆንበታል ግን ፀሐይ ከጠለቀች በኋላ የተወሰነ ደቂቃዎች ቆይቶ ቢሰልምም ዋጅብ አይሆንበትም ነው الشيخ ابن عثيمين رحمه الله تعالى من قالوا وإنما كان يهونه ይላሉ وقت وجوبها زكاة الفطر واجب የሚሆንበት ጊዜው የሆነው وإنما كان وقت وجوبها غروب الشمس የፀሐይ መጥለቅ የሆነበት ይላሉ من ليلة العيد የዒድ ቀን የፀሐይ መጥለቅ ዋጅብ የምትሆንበት ጊዜ የሆነው لأنه الوقت الذي እርሱኮ ያ ጊዜ ስለሆነ ነው يكون به الفطر فطر የሚከሰትበት من رمضان كرمضان ማለት ነው وهي سواء مضافة يتጠጋች ነች إلى ذلك ወደ رمضان ማለት ነው فإنه يقال ይባላል زكاة الفطر من رمضان ነው የሚባለው زكاة الفطر من رمضان ነው የሚባለውና ማለት ነው ስለዚህ ረመዳኑ የሚያልቀው ደግሞ ليلة العيد ፀሐይዋ ስትጠልቅ ረመዳን አለቀ በቃ خلاص እንታ ቀጣዩ ዒድ ስለሚሆን ማለት ነው ስለዚህ ግዴታ የምትሆነው ليلة العيد ፀሐይ ስትጠልቅ ነው لأنه الوقت الذي يكون به الفطر ምክንያቱም ፀሐይ ስትጠልቅ ليلة العيد فطر የሚሆንበት የሚከሰትበት ያን ጊዜ ነውና من رمضان كرمضان ማለት ነው وهي مضافة እሷ ደግሞ زكاة الفطر የተጠጋች ነች إلى ذلك ወደ رمضان فإنه يقال زكاة الفطر من رمضان ይባላልና فكان هنا مناط الحكم የፍርዱ ምክንያት ማለት ነው ذلك الوقت ያ ጊዜ ሆነ ማለት ነው مناط ማለት إلا ምክንያት ማለት ነው يقال ለምሳሌ مناط الحكم بتحريم الخمر خمر حرام የተደረገበት የሁክሙ መናጡ ኢላው ምንድነው ሲባል هو الاسكار አስካሪ ስለሆነ ነው ይባላል አሁንም زكاة الفطر ግዴታ ትሆን ዘንድ ምክንያቱ ምንድነው ወቅቱ ረመዳን ነው ማለት ነው ረመዳኑ ሲያልቅ ሲቋጭ ያን ጊዜ ግዴታ ትሆናለች ነው ረመዳኑ ሲያልቅ ረመዳን እያለ ግዴታ ትሆንም ረመዳን የሚያልቀው ደግሞ ليلة العيد ፀሐይ ስትጠልቅ ነውና ማለት ነው واما زمن دفعها አሁን ዋጅብ የምትሆንበት ጊዜ ነው እስካሁን ያየነው ማለት ነው ዋጅብ የምትሆንበት ጊዜ واما زمن دفعها ነገር ግን ለሚገባቸው ሰዎች زكاة الفطر የሚሰጥበት ወቅት ጊዜ በተመለከተ فله وقتان ሁለት አይነት ወቅት አለ ማለት ነው መስጠትን በተመለከተ ሁለት አይነት ወቅት አለ ማለት ነው ወቅቱ فضيلة ትልቅ ደረጃ ያለው ጊዜ አለ ወቅቱ ጀዋዝን የሚፈቀድ የሆነም ጊዜ አለ ማለት ነው فأما وقت الفضيلة ትልቅ ደረጃ ያለው የሆነው ጊዜው فهو صباح العيد የዒድ ጧት ማለት ነው يعني بعد صلاة الفجر የፈጅር ሶላት ከተሰገደ በኋላ የዒድ ጧት ላይ ማለት ነው قبل الصلاة أي قبل صلاة العيد كعيد صلاة በፊት ማለት ነው የፈጅር ሶላት ከተሰገደ ጀምሮ ከዒድ ሶላት በፊት ባለው ወቅት ላይ زكاة الفطر ማውጣት ይሄ ትልቅ ደረጃ ያለው ጊዜ ነው ማለት ነው بما في صحيح البخاري من حديث أبي سعيد الخدري رضي الله عنه قال كنا أبو سعيد الخدري اللي بلوا لنا بخاري يزجبوا حديث مالتنا
كنا نخرج في عهد النبي صلى الله عليه وسلم يوم الفطر فالنبي عليه الصلاة والسلام جزي نبر يمنا وطا يوم الفطر يا فطر كان يلا كان يالو صاعا قلنا نوطا نبر من طعام كمجب قلنا ورال ماشي جن يوم الفطر يوم يبالو دمو كفجر صلاة بهلا نونا يمجمروا مالتنا وفيه أهون من البخاري زجبا أيضا تجمري من حديث ابن عمر رضي الله عنهما عبد الله بن عمر بن لالو أن النبي صلى الله عليه وسلم ملكتنيو أمر الزوال بزكاة الفطر زكاة الفطر الزوال ملكتنيو عليه الصلاة والسلام أن تؤدى تستت زند قبل خروج الناس سوج كموتاتاتو بفيت إلى الصلاة ودا إلى الصلاة كموتاتاتو بفيت مالتنا ورواه مسلم وغيره إمام مسلمنا ليلتهم زجبوتال مالتنا ولذلك لازم سبال كان هنا من الأفضل بدرجة يميبت هنا تأخير صلاة العيد يعيد صلاة ما زجت يوم الفطر يفطر قن مالتنا عيد الفطر صلاة ما زجت هنا بدرجة يميبت هنا مالت ما زجته ليتسع الوقت جزيو سفي اندهون جزيو سفي اندهون سلتاسبة مالتنا جزيو سفي اندهون سلتاسبة لإخراج الفطرة زكاة الفطر لموطات سوچ እንዳይ ጨናነቁ የዒድ الفطر ሶላት ማዘጌቱ በደረጃ የሚበልጥ የሆነውም ለዚህ ነው ሰዎች እንዳይጨናነቁ ዘካተ الفطر በደንብ እንዳይወጡ ከሶላት በኋላ ከዒድ ሶላት በኋላ ስለማይቻል ማለት ነው ስለዚህ ነብዩ መሐመድ አለይሂ ሰላቱ ወሰለም ابن عمر የተናገሩት امر بزكاه الفطر ان تؤدى قبل خروج الناس الى الصلاه اي صلاه العيد ስለዚህ በደረጃ የሚበልጠው ከፈጅር ሶላት በኋላ ጀምሮ የዒድ ሶላት እስከሚሰገድ ድረስ ባለው ወቅት መካከል ማውጣቱ ይሄ በደረጃ ይበልጣል ነው ወአማ ወቅቱ ጀዋዝ ግን የሚፈቀድበት ጊዜ በተመለከተ ይቻላል ማለት ነው ደረጃው ዝቅተኛ ቢሆንም የሚቻልበት ግን فهو قبل العيد ከዒድ በፊት ማለት ነው ቢየውሚን የአንድ ቀን ልዩነት ያለ አው የውመይኒ ወይም የሁለት ቀን ልዩነት ያለ ማለት ነው ከዒድ በፊት የአንድ ቀንና የሁለት ቀን ልዩነት ያለ ማለት ገና ረመዳኑ ሳያልቅ ማለት ነው ففي صحيح البخاري عند البخاري زغبا النافع نافع يتبالو يزغبو مانو نافع مالت كان مولى عبد الله بن عمر رضي الله عنهما من أئمة التابعين كتابعوش تلك درجة كالاتو عندو نو يبالال نافع يبالو يا ابن عمر مولى نبرة بارياتو نبرة مالتنا قال إيه نافع يا ابن عمر بارياتو من لال كان ابن عمر نبرو لال يعطي ستو نبرة عن الصغير زكاة الفطر مالتنا لا هتان يسطالو والكبير لا تلكم سو يسطالو مالتم تلكم سو كاله هتانم كاله يسفرلتال مالتاچو ነው يعطي عن الصغير لا هتانوچም ይሰጣሉ ቤት ውስጥ ላሉ ለህፃን ልጆቻቸው والكبير ለትልቅ ሰዎችም ይሰጣሉ ያወጣሉ ማታቸው ነው حتى ان كان ابن عمر نبروا ይላል حتى ان كان እስከሚሆኑ ድረስ يعطي የሚሰጡ አይ زكاة الفطر ማለት ነው አንበንየ ለኔም ልጆች ይሰጡልኝ ነበር አለ አንበንየ ለኔም ልጆች ይሰጡልኝ ነበረ ነው የሚለው ለኔም ልጆች ይሰጡልኝ ነበረ يعني አንበንየ بفتح الموحدة ببلن وكسر النون بنية بلن أي الذين رزقهم وهو في الرق بارع እንደሆነ የወለዳቸው ልጆቹ ሊሆኑ ይችላሉ ናፊዕ ማለት ነው ባሪያ እንደሆነ የወለዳቸው ልጆች ምክንያቱም አንድ ሰው ለባሪያው ማውጣት ግዴታ አለበትና ለምን ባሪያ የሚባለው ገንዘብ የለውም አለቃው ግን ማውጣት አለበትና ልጆቹም ካሉት እንደዛው ማውጣት አለበት ማለት ነው ለምን ይሄ ባሪያው ገንዘብ የለውምና ማለት ነው አንደኛ ባሪያ ሆኖ የወለዳቸው ሊሆኑ ይችላሉ ወይም ደግሞ او بعد ان اعتق على سبيل التبرع ዝም ብለው በፍቃደኝነት ነፃ ከወጣ በኋላም ለልጆቹም ይሰፍሩለት ነበር ابن عمر ማለትም ነው ብለዋል على كل حال حتى لنيم ልጆች ይሰፍሩልኝ ነበር زكاة الفطر يواطلي نبر على نافع مالتنا وكان لمن نافع بارسنا نبر وكان ابن عمر نبر وكان ابن عمر مانو يعطيها أي الفطرة زكاة الفطر يسطو نبر الذين لن زي يسطو نبر يقبلونها يميقبلوا لهم سوچ يسطو نبر يميقبلوا سوچ مالتنا ماناتشو أي الذين يتولون تفريقتها زكاة الفطر لما كفافل حلافتنا يميوسدو سوچ አሉ ማለት ነው ለነዛ ያስረክባሉ እነዛ ያከፋፍላሉ ማለት ነው ተብሏል ለወኪሎች ማለት ነው አንድ ወይም ደግሞ او الذين يدعون الفقر من غير ان يتجسس ማለት ነው አይ ዘካተ الفطر ይገባናል ብለው ድሆችነን ይገባናል ብለው ለሚሉ ሰዎች ሳይከታተሉ ጥናት ሳያደርጉ
نعم يسطواቸው ነበር ለራሳቸው ዘካተል ፊጥር ለሚቀበሉ ሰዎች ይሰጡ ነበር ወይም ደግሞ ለወኪሎችም ተብሏል وكان يعطيها الذين يقبلونها የሚለው ማለት ነው وكانوا اي الناس ማለት ነው ሰዎች ነበሩ يعطون ይሰጡ ነበር አለ يعطون بضم اوله يبلن وثالثه يعطوا طاء مضموم ነው يعطون ሳይሆን يعطون اي صدقه الفطر ማለት ነው ሰዎች صدقه الفطر ይሰጡ ነበር ነው وكان اي الناس يعطون صدقه الفطر يسطو نبره قبل الفطر ايو اي قبل يوم الفطر ማለት ነው ከዒድ الفطر በፊት ማለት ነው በየውሚን ያንድ ቀን ልዩነት ይያለ او يومين ወይም የሁለት ቀን ልዩነት ይያለ ይሄ ነው መረጃው ማለት ነው ስለዚህ فلم يكونوا صحابዎች አልነበሩም يقدمون على هذا الا بسمع من النبي صلى الله عليه وسلم ከመልእክተኛው ሳይሰሙ በራሳቸው ጊዜ ይሄን ነገር አያደርጉምና ማለት ከመልእክተኛው ሳይሰሙ ዝም ብለው ይሄን ነገር አያደርጉምና ስለዚህ ዘካተል ፊጥርን ከየውመል ፊጥር ከዒድ ቀን በፊት ያንድ ቀን ልዩነት ይያለ ወይም የሁለት ቀን ልዩነት ይያለ መስጠት ይቻላል ይሄ ወቅተል ጀዋዝ ይባላል ማለት ነው ولا يجوز ግን አይፈቀድም تاخيرها ዘካተል ፊጥርን ማዘግየት አይፈቀድም عن صلاه العيد ከዒድ ሶላት ማዘግየት አይፈቀድም ለምን የዒድ ሶላት ከተሰገደ አለቀ ዘካተል ፊጥር የሚሰጥበት ወቅቱ አለቀ ተቋጨ ማለት ነው لانه اخر موعد لخروجها يعني صلاه العيد የዒድ ሶላት ዘካተል ፊጥር ጊዜው የሚወጣበት ነውና ሶላት نعم አለቀ ማለት ነው ጊዜው አለቀ ማለት ነው ولا يجوز يفكرم تاخيرها عن صلاه العيد نعم فان اخرها كازغيات عن صلاه العيد كعيد صلاه كازغيات عند سو بلا عذر من ما አይነት ምክንያት ሳይኖረው لم تقبل منه كعيد صلاه በኋላ ቢያወጣት አላህ አይቀበለውም ማለት ነው ዘካተል ፊጥሩን አይቀበለውም لانه خلاف ما امر به رسول الله صلى الله عليه وسلم መልእክተኛው عليه الصلاه والسلام ያዘዙት بتقراني ስለሆነ ማለት ነው وقد سبق بربط الفال من حديث ابن عباس رضي الله عنهما عبد الله بن عباس يزجبت حديث الفال من ان من اداها زكاه الفطر يسدها قبل الصلاه كعيد صلاه بفيت يسدها فهي زكاه مقبوله الله سبحانه وتعالى تقبلنت يالات اجر يمتاسገኝ زكاه ሆናለች ብሏል ومن اداها يكفلات ግን بعد الصلاه كصلاه በኋላ كعيد صلاه በኋላ يسدها فهي ارصا صدقه ነች من الصدقات እንደማንኛውም صدقه ነው የምትሆነው እንጂ ዘካተል ፊጥሩን አላህ አይቀበለውም ብለው እንደተናገሩ አይተናልና ማለት ነው ስለዚህ ምን ያሉ ዑለማዎች فاذا تساهل او نسي عند سو ከተዘናጋ ወይም ከረሳ فلم يخرج ذلك وجب عليه الاخراج ማውጣት ግዴታ ይሆንበታል ማውጣት ግዴታ የረሳ የሆነ ሰው ቀኑ ዒድ الفطر መሆኑን የረሳ ወይም ደግሞ ተሳሁል ያደረገ በግዴለሽነት ማለት ነው ማውጣት ግዴታ ይሆንበታል وجب عليه الاخراج ማውጣት ግዴታ ይሆንበታል ጊዜው ከወጣ በኋላ ማለት ከሶላት በኋላ ማለት ነው بعد ذلك قضاء ሲሆን ማለት ነው مع التوبه توبه ከማድረጉ ጋር ግን اذا كان متعمد ከሆነ ሆን ብሎ ከሆነ ጊዜውን ያሳለፈው ሳይሰጥ ተውባ ማድረግ አለበት ግን መስጠት አለበት የዲዎች ሐቅ ነውና ረስቶ ከሆነ ወንጀል የለበትም ነገር ግን አሁንም ማውጣት አለበት ለዲዎች መስጠት አለበት ጊዜው ከዘገየ በኋላ ማለት ያለ ዑذር ከሆነ ተውባ ማድረግ አለበት ወንጀል ነውና اما ان اخرها ያዘገያት ከሆነ ግን لعذر ከሆነ ያዘገያት فلا باس هي ችግር የለውም ዑذር ከሆነ مثل ان يصادفه ለምሳሌ العيد عيد አጋጠመው አንድ ሰው في البر يبس ላይ ያለ ሜዳ ላይ ያለ ምድረ በዳ ላይ يبس ላይ ያለ عيد አጋጠመው ማለት ነው ليس عنده እሱ ጋር ምንም ነገር የለም ما يدفع منه የሚሰጠው የሆነ ምንም ነገር የለውም او ليس ወይም የለም عنده ከዚህ ሰው ጋራ ما يدفع اليه زكاه الفطر የሚቀበል የሆነ ድሃ የለም ማለት ነው ብቸኛ ነው ሰው የለም የሚሰጠው ገንዘብ ማን ምግብ ነገር ሊኖረው ይችላል የሚቀበል ግን የለም ወይም ደግሞ የሚቀበል ቢኖርም እሱ የሚሰጠው ምንም ነገር የለውም ሜዳ ላይ ነው ያለው ማለት ነው ምድረ በዳ ላይ ነው ያለው ማለት ነው ይሄ ዑذር አለው ይሄ ጊዜው ሲምቻችለት ብቻ ከሶላት በኋላ ጊዜው ሲምቻችለት ይሰጣል ማለት ነው አው ያእቲ ወይም ሊመጣ ይችላል خبر ثبوت العيد የዒድ መረጋገጡ ዜናው ማለት ነው ሙፋጂአን ድንገት ሊደርሰው ይችላል ማለት ነው ዜናው ማለት ነው
بحيث لا يتمكن بما يمتاجبت هنيتا بما يمتاجلت هنيتا من إخراجها زكاة الفطر موطات بما يمتاجلت هنيتا يعيد ما هونو مرغاغطو درسوا مالتنا قبل الصلاة كصلاة بفيت موطات بما يشلبت هنيتا مالتنا زنبلو ድንገት ዛሬ እኮ ኢድ ነው ተባለ ማለት ነው ከሶላት ከኢድ ሶላት በፊት ማውጣት በማይችልበት ሁኔታ ላይ ሙፋጃ ዛሬ እኮ ኢድ ነው ተባለ ማለት ነው አው يكون ወይም ይሆናል ሙዕተሚደን የተመረኮዘ ይሆናል على شخص አንድ ሰው ማለት በአንድ ሰው ላይ في اخراجها ያወጣልኛል ብሎ በአንድ ሰው ላይ ማለት ነው فينسى ከዛ ይረሳል ايخرجها ማውጣቱን ይረሳል ያኛው ማለት فلا بأس ችግር የለውም ايخرجها ولو بعد العيد كعيد بحالا انكو بيهون اندهالو نقروش لاي موطات تشجر يلون مالتهم لأنه إنه معذور في ذلك عذرا لوننا مالتهم لمثالي عندي سو سعودي نورال نعم سعودي ينورنا يالو نقرقن بالي هون يشلال ويمسلتون تشلال يشلايتون يالوت ويملجوش أبات مثالي الناس توات الله شوالي شولو نعم اعتماد هذا القوال مالتنا ወይም ደግሞ እናት አባት ያወጣላቸዋል ብላ እዕትማድ ታደርጋለች ወይም የኔንም ሚስት ባሌ ይሰፍርልኛል ብላ እዕትማድ ልታደርግ ትችላለች ማለት ነው ዲጋፍ ተመርኩዛለች ማለት ነው ነገር ግን ረሳ አላወጣም ማለት ነው አሁን አለመውጣቱን ሲያውቁ ከኢድ በኋላ ቢሆንም እንዳዲስ ያውጡ እነኚህ ዑذር አላቸውና ማለት ተጠያቂዎች አይሆንም ማለት ማውጣት ግን አለባቸው የዲሃ ሐቅ ስለሆነ ማውጣት አለባቸው እዚህ ጋር አላህ ይቀበላቸዋል ረስተው ስለሆነ ማለት والواجب ግዴታ የሚሆነው أن تصل زكاة الفطر መድረስ አለባት إلى مستحقها ለሚገባቸው ሰዎች ማለት ነው زكاة الفطر ለሚገባቸው ሰዎች መድረስ ግዴታ ነው ማለት ነው ለሚገባቸው ሰዎች መድረስ አለባት نعم أو وكيله ወይም ደግሞ ያወከለ ለሆነው ሰው ማለት ነው ላወከለው ሰው ማለት ነው في وقتها قبل الصلاة كعيد صلاة በፊት ማለት ነው አንድ ደሃ ለምሳሌ የሆነን ሰው አወክሏል እሱ ይቀበልልኝ ብሎ አወክሎ ከሆነ ወኪሉ እጅ መግባት አለበት ከዒድ ሶላት በፊት ማለት ነው ወይም ደግሞ ራሱ እድሃው እጅ መግባት አለበት ከዒድ ሶላት በፊት ማለት ነው ይሄ ነው ከዒድ ሶላት በፊት እድሆች እጅ መድረስ አለባት ወይም ደግሞ ድሃው ያወከለው ሰው ካለ እዛ ጋር መድረስ አለበት ከዒድ ሶላት በፊት ማለት ነው فلو نواها አንድ ሰው ቢነይት لشخص ለአንድ ሰው ሊሰጥ ነየታት ምሳሌ ለገሌ ሰጣለሁ ብሎ ነየተ ወለም ይሷዲፉ ግን አላገኘውም ያን ሰው ማለት ነው ወላ ወኪለሁ ያ ዲሃው ያወከለውም ሰውን አላገኘውም ወቅት الإخراج زكاة الفطر ሲያወጣ ዲሃውን አላገኘውም ወይም ደግሞ ዲሃው ያወከለውን ሰው አላገኘውም فإنه يدفعها يستاد زكاة الفطر إلى مستحق آخر ليلا لم يقبوا أكل استمالتنا ولا يؤخرها أي إن لقلين يتشاتها لبلو ما زقيت اللبتم عن وقتها كجزو ما زقيت اللبتم بزو بوقته لساتو يسبون سو كاغنيو لسو يساتوان ويم دغمو لساتو يسبون سو ያወከለው ካለ ለወኪሉ ይሰጣል ከሶላት በፊት ማለት ነው ነገር ግን ያንን ሰው ማግኘት አልቻለም ወይም ወኪሉን ማግኘት አልቻለም ማዘግየት የለበትም ለማንኛውም زكاة المال مانو زكاة الفطر لم يجبوا أكل لمن يوم يسنو وأما مكان دفعها أجدي زكاة الفطر يمست بيت بوتاون بيت ملكته وأما مكان دفعها يمست بيت بوتاون بيت ملكته فتدفع زكاة الفطر تستلج إلى فقراء المكان الذي هو فيه وقت الإخراج من يوم سو زكاة الفطر بمي وطابت جزء لاي بمي جنبت بوتا لاي لالو دوش نو مسات يالبت مالتهم وأما مكان دفعها فتدفع تستلج إلى فقراء المكان الزا بوتا لاي لم يجنوا دوش الذي يا بوتا هو أرسوه يميوت أو سو فيه يمي جنبت من وقت الإخراج زكاة الفطر بميوت جزء مالتهم لمن لأنها مواساة ومعاونة لأهل البلد التي أنت فيها أنت يلهبت أنت يمتنوربت هاجر لا يلدوچن مردات نونا أنت يلهبت يمتنوربت هاجر لا يلدوچن مردات نونا يمتنوربت هاجر لا يلدوچ نو يميستو إيه وأما مكان دفعها زكاة الفطر مستبت بوتو فتدفع إلى فقراء المكان الذي هو فيه وقت الإخراج ستة وطا أنت بلبت وتلي أوطان
አንተ የምትኖርበት ቦታ ላይ ኢትዮጵያ የምትኖር ከሆነ ኢትዮጵያ ሳዑዲ የምትኖር ከሆነ ሳዑዲ ዱባይ የምትኖር ከሆነ ዱባይ ባህሬን የምትኖር ከሆነ كذلك ኩዌት نعم ኳተር ሱዳን እዛው የምትኖርበት አገር ላይ ላሉ ድሆች ስጥ سواء كان محل إقامته يا ድሆች አንተ ወቅት الإخراج زكاة الفطر በምታወጣ ጊዜ ማለት ነው ያለበት ቦታ محل إقامته أنت عند سو منوربت بوتاو ليون يشلال منوربت بوتا ليون يشلال أو غيره وين دقمو لا ينوربت يجا أقاطامي لنقدي دو ليون يشلال لزيارة دو ليون يشلال اللهبت زكاة الفطر بمي وتأبت جزء لاي اللهبت أجر لاي لدي وجه ستنبك متنوربت ليون يشلال لمثالي سعور لاي ناري هنا تكمات إقامة الله ينوركنا الله مالتنا الزو سعور لاي أو تعمالتنا وين دقمو አይደለም የምትኖርበት አይደለም አጋጣሚ ለሆነ ነገር ሄደሃል ማለት ነው ነገር ግን እዛ ቦታ ላይ ያለህ ዘካት الفطر የሚወጣበት ጊዜው ደረሰ ማለት ነው እዛው ላሉት ድሆች አውጣ ነው او غيره يو محل اقامه ባይሆንም من بلاد المسلمين የሙስሊሞች ሀገር እስከሆነ ድረስ ማለት ነው ላሲየማ በተለይም ان كان ከሆነ መካነን ቦታ ማለት ነው فاضلا تلك درجة له بتاعكونه بتلي كمكة مكاننا والمدينة مدينة مثل لمثالي أنت متنورو ممكن من رياض متنورو مالتنو نجرجن مكة لعمره هرتن بالمجرى شهر رمضان مجرى شهر كابلي مالتنو الزوم مكة له ليلة العيد متى مالتنو زكاة عيد متى زكاة الفطر قدتها ونبه عيد مسجدهم مكة لينو مالتنو إذا لالو تعوطا إذا مكة لالو الدهوش تعوطا مدينة مكون كند الزوم مالتنو እንጂ ሪያድ ቤተሰቦችን አውጡልኝ ማለት የለብህም ሪያድ ላይ እንኳን ማለት ነው እዛው አለህበት ማለት ነው እጅ ላይ ከሌለህ ገንዘብ ከሌለህ ያለ ጉዳይ ነው አው እኔ የለኝም አውጡልኝ ትላለህ ካለህ ግን እዛው አውጣ ነው ይሄ ነው አው ካነ ወይም ከሆነ فقراؤه አንድ ሰው የሚኖርበት ሀገር አሸደ ሐጀት ድሆቹ ማለት ነው አሸደ ሐጀተን እጅግ በጣም የሚያስፈልጋቸው ሰዎች በጣም ድሃዎች ከሆኑ ማለት ነው ይሄም ለነኚህ مسدت اللبتنا لا سيما إن كان مكانا فاضلا كمكة والمدينة أو كان فقراءه أشد حاجة أنت قطعمي زكاة فطر النيوة أبت وقت لي يالهبت أكمابي دوش بتم مستعجوش ناسو بتم يصلي جوال الزوال لهبت أوطان فإن كان كهنا في بلد هاجر لي ليس فيه ما يدفع إليه زكاة الفطر يميك قبل سو إلى اللبت هاجر كهنا يالله أقات أي مالته بها يلم مالته فإن كان كهنا في بلد هاجروس ليس فيه بذا هاجروس إلى اللسيون من سو يدفع يميسته هنا إليه ودسو مالتنا أو كان ويم هنا لا يعرف المستحقين فيه زكاة الفطر የሚገባቸውን ሰዎች አላወቀም ምክንያቱም زكاة الفطر የሚገባቸው ሙስሊሞች ናቸው አላህን የሚፈሩ ሶላት የሚሰግዱ ናቸው ድሆች መሆን አለባቸው ማወቅ አልቻለም መለየት አልቻለም እንግዳ ነው ላገሩ ማለት ነው እንግዳ ነው ላገሩ ማለት ነው ይሄ ያለው ከሆነ ወከለ ያወክል መየድፈዑሃ የሚሰጥለት عنه እሱን ወክሎ زكاة الفطر የሚሰጥለት ያወክል في مكان ቦታ ላይ فيه اذا ቦታ ላይ مستحق زكاة الفطر የሚገባው የሆነ ሰው የሚኖርበት ቦታ ላይ የሚሰጥለትን ያወክል ነው ሼኹ رحمه الله تعالى ግልጽ በሆነ መልክ አስቀምጠውታል አንተ አለህበት አገር ላይ زكاة الفطر የሚቀበል ከሌለ ወይም ደግሞ زكاة الفطر የሚገባቸውን ሰዎች ለይተህ መረዳት ካልቻልክ አወክል زكاة الفطر የሚሰጥልህ የሆነ ሰው زكاة الفطر የሚገባቸው ሰዎች ጋር ወኪል አድርግና ያ ወኪል ያደረከው ሰው ይስጥልህ ይሄ ነው ግልጽ የሆነ ጉዳይ ነው والمستحقون لزكاة الفطر زكاة الفطر የሚገባቸው የሆኑ ሰዎች ደግሞ والمستحقون የሚገባቸው لزكاة الفطر زكاة الفطر የሚገባቸው هم الناس الفقراء ድሆች ናቸው ومن عليهم እንዲሁም ደግሞ ሰዎች عليهم በእነሱ ላይ ዱዩኑን እዳ ያለባቸው ሰዎችም زكاة الفطر ይገባቸዋል እዳ ያለባቸው ሰዎችም زكاة الفطر ይገባቸዋል لا يستطيعون የማይችሉ የሆኑ وفاءها እዳቸውን መክፈል የማይችሉ የሆኑ فيعطون يسطاچوال منها
أو فيعطون يسطاتشوال منها كزكاة الفطر يسطاتشوال بقدر حاجتهم عند أسفلاجنته مالتنا عند حاجاتشو عند أسفلاجنته كزكاة الفطر يسطاتشوال ديوچنا عندهم إدا يلباتشو مكفل يما يشلو يهونو مالتنا لمثال عندي سو كان سو أرات قلنا روز 5 قلنا روز تبدروا بالفعل مالتنا نعم يسطوال مالتنا إداون يكفر زند هن روز يكفر زند مالتنا فيعطون منها بقدر حاجتهم ويجوز يفكدان توزيع الفطرة زكاة الفطر ما كفافل يفكدان على أكثر من فقير لبزو دهوش ما كفافل يفكدان 5 6 7 8 دهوش قالوا لأن ذا ما كفافل تشلال له مالتنا أنت مثالي عندي قلنا وجوبهن ياتيني وجبت بهن قلنا بكوبايا درجة ما كفافل تشلال له ميكلكل يهلم ويجوز توزيع الفطرة زكاة الفطر ما كفافل على أكثر من فقير كان بدها بلاي لالو دوش ما كفافل يشلال ويجوز أهنم يفكران دفع عدد بزو مستت من الفطر كزكاة الفطر بزو مستت إلى مسكين واحد لاند دها مستت مالتنا لمثالي أنتنا باتقال بيتسبوچه متقلباتو بيتسبوچه 10 ናችሁ እንበል ያንን 10 ቁና ላንድ ሚስኪን መስጠትም ትችላለህ ማለት ነው ላንድ ሚስኪን መስጠት ትችላለህ ይሄን 10ሩንም እንዲሁም ለ10 ድሃዎች ማከፋፈል ትችላለህ ማለት ነው አንዳንድ ቁና ላንድ ድሃ አንድ ቁና ላንድ ድሃ አንድ ቁና ያረክ መስጠትም ትችላለህ ማለት ነው ችግር የለውም لأن النبي صلى الله عليه وسلم መልእክተኛው قدر الواجب ዋጅብ የሆነው ነገር ነው በመጠን ያስቀመጡት መልእክተኛው አንድ ቁና ነው ዋጅብ ብለው ነው ያስቀመጡት እንጂ ወለም ይقدر አልወሰኑምና መይድፈዑ ኢለይሂ የሚሰጥለት የሆነውን አካል የሚሰጠው የሆነውን አካል መጥነው አላስቀመጡምና መልእክተኛው አለይሂ ሰላቱ ወሰለም ለአንድ ድሃ አንድ ቁና ለሌላኛው ድሃ አንድ ቁና አላሉም ወይም ለአንድ ድሃ 4 ቁና ብለው አላሉም መልእክተኛው ብቻ ዘካተል ፊጥር ስታወጡ አንድ ቁና መሆን አለበት ያሉትና ዳውን በተመለከተ አንዱን ቁና ማከፋፈል እንችላለን ከፈለግን 3-4 ቁና ለአንድ ድሃ እንዲሁም ደግሞ 3-4 ቁና ለተለያዩ ድሃዎች ማከፋፈል እንችላለን የሚከለክለን ነገር የለም ማለት ነው የሚከለክለን የለም ማከፋፈል እንችላለን እንዲሁም ደግሞ በርካታ ዘካተል ፊጥሮችን ለአንድ ምስኪንም መስጠት እንችላለን ነው ከለለ ሌላ የሚቀበል ከለለ እንሰጠዋለና ነገር ግን በርካታ ድሆች ካሉ ሁሉም የተቸገሩ ከሆኑ የዒድ ቀን ተደስተው መዋል ስላለባቸው ሸሪዓ የደነገገው ሂክማው ይህ ስለሆነ አንዱን ድሃ ብቻ ሀብታም ማድረግ የለብንም ነው ለሁሉም ድሆች ማከፋፈል አለብን ነው وعلى هذا ይህን መንደርደሪያ ማድረግ لو جمع جماعة ብዙ ሰዎች ቢሰበስባሉ ፊጥራውን ዘካተል ፊጥራቸውን ቢሰበስቡ في وعاء واحد አንድ ዕቃ ላይ ሰበሰቡት ሁላቸውም ማለት ነው አንድ ዕቃ ላይ ለምሳሌ የሆነ ማዳበሪያ አመጡና አንድ ማዳበሪያ ውስጥ ሰበሰቡት ማለት ነው بعد كيلها ግን ሲያመጡ ሲሰበስቡ ሁላቸውም እየሰፈሩ ነው የሚያመጡት ማለት ነው እየሰፈሩ አንዳንድ ቁና እየሰፈሩ ያመጡ አንድ ማዳበሪያ ተጨመረ ምሳሌ ማለት ነው ወሷሩ ሆኑ يدفعون منه ከዛም የሚሰጡ ሆኑ ማለት ነው ለድሃ ማከፋፈል ጀመሩ ማለት ነው ወሷሩ ሆኑ يدفعون የሚሰጡ ሆኑ منه ከዛ ካንዱ ዕቃ ውስጥ ማለት ነው ያጠራቀሙትን بلا كيل ثاني ሁለተኛ ሳይሰፍሩ ማለት ነው اجزاهم ذلك ያብቃቃቸዋል ማለት ነው ችግር የለውም አይ አንዱ ድሃ አንድ ቁና ላይ ደርሰው ይችላል ከቁና በታች ሊሆን ይችላል ችግር የለውም ለምን አንዱን ቁና ለተለያዩ ድሆች ማከፋፈል ይችላል ለምሳሌ 10 ሰዎች እንበል አንዳንድ ቁና አመጡና አንድ ሆነ ማዳበሪያ ላይ ጨመሩት ማለት ነው ከዛ ድሆች ሲመጡ ከዛ እያነሱ ሊሰጧቸው ነው ሊያከፋፍሏቸው ነው ማለት ነው በሆነ ነገር ሳህን ነገር ይዞ እያነሳ ሊሰጠው ነው ማለት ነው ሊሰጠው ነው ማለት ነው ሲሰጠው አይሰፍረውም ይሄው አንድ ቁና ነው አንተ ይሄው አንድ ቁና ነው ብሎ አሁን አይሰፍረውም መጀመሪያ ሰፍረውታል አቀላቅለውታል ተሰፈሩት በኋላ ማለት አንድ ነገር ላይ አቀላቅለውታል ማለት ነው ስለዚህ ሳይሰፍሩ ሁለተኛ ቢሰጡ በቂ ነው ምን ችግር አለ የግድ ለአንድ ድሃ ቁና ይድረሰው አልተባለማ መጀመሪያ ግን አንተ ምንም ስናሰባስብ ግን እየሰፈር ነው ያስቀመጥነውና ያቀላቀልነውና ማለት ነው لكن ነገር ግን ينبغي ይገባል اخبار الفقير ለድሃው መናገር ተገቢ ነው بانهم እነርሱ لا يعلمون እንደማያውቁ የሚሰጡ ሰዎች የሚያካፍሉ ሰዎች مقدار ما يدفعون اليه የሚሰጡትን መጠኑን እንደማያውቁ ይንገሩት ለምን لألا يغتر به እንዳይሸወድ ማለት ነው فيدفعه اسم يسطውና
النفسي سلراسو مالتنا وهو سو لا يدري يما يقسيون عن كيله سنت كيلو እንደሆነ يما يقسيون مالتنا نعم سنت كيلو سنت እንደሆነ ስፍሩ ስንት ስፍር ስንት ቁና እንደሆነ አያውቅም ምክንያቱም አንድ ድሃ ዘካተል ፊጥርን ከተቀበለ በኋላ እሱም ራሱ ዘካተል ፊጥር ማውጣት ግዴታ አለበትና ማለት ነው ግዴታ አለበትና 24 ሰዓት ከሚበላው ምግብ የተረፈ ካለ ዘካተል ፊጥር ግዴታ ነው ስለተባለ እሱም ስለሚያወጣ ምን እኛ አልሰፈርነውም መጀመሪያ ግን አንድ ላይ ስናቀላቅለው ሰፍረን ነው ሁላችንም የሚያስቀምጥ ነው አሁን ግን አቀላቅለነዋል ላንተ አሁን ስንሰጥህ ይሄ አልሰፈርነውም ብለው ይንገሩት እሱ ሰፍሮ ድሃው ሰፍሮ እንዲሰጥ ማለት ነው لأن لا يغتر به فيدفعه عن نفسه نعم وهو لا يدري عن كيله كيل سايوك مالتنا ويجوز للفقير دها لو نسي فكرال إذا أخذ الفطرة زكاة الفطر كأذب على من شخص كان لسوك تقبل على أن يدفع لستات عن نفسه سلراسه أو أحد ويم عند أكل من عائلته كبيتسوتك كالجوتشو مالتنا إذا كالها السجن كسفرات مالتنا مسفر على بدها مالتنا أو أخبره ويم كنقروا دافعها مجمرات زكاة الفطر يسطعونه سو لديها تنقروا أنها سوا كاملة منونة الكنسة كالو مالتنا ووثق كمنا بقوله مجمريا በሰጠው ሰው ንግግር የሚያምን ከሆነ ባይሰፍር ችግር የለውም ነው ነገር ግን ካልነገረው እሱ ራሱ መስፈር አለበት ከቁና እንዳያንስ ማለት ነው اللهم وفقنا للقيام بطاعتك على الوجه الذي يرضيك عنا الله وفقنا توفيق ستن للقيام ቀጥ ብለን እንቆም ዘንድ بطاعتك አንተን በመታዘዝ ላይ ማለት ነው على الوجه الذي يرضيك عنا አንተን የሚያስደስት በሆነ መልክ ላይ وزكي نفوسنا نفسوቻችንን አጽዳ وأقوالنا ንግግሮቻችንን ማጽዳ وأفعالنا ተግባሮቻችንን ማጽዳ وطهرنا ንጹህ አድርገን من سوء العقيدة መጥፎ ከሆነ እምነት ንጹህ አድርገን والقول መጥፎ ከሆነ ንግግር والعمل መጥፎ ከሆነ ተግባር ንጹህ አድርገን إنك أنت جواد كريم أنت لقاشنا شريون كجيتانا هنا إلى الشيخ رحمه الله تعالى وصلى الله وسلم على نبينا محمد وعلى آله وصحبه أجمعين هذا والله أعلم وصلى الله وسلم على نبينا محمد